ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። Champions again! HD Sports ጤና ይስጥልን በያላችሁበት አድማጭ ተመልካቾች እንዴት ናችሁ ብለናል። ሐሙስ ከሰዓት በተወዳጁ ብስራት ኤፍኤም 101.1 እንዲሁ በኤችዲ ዩቲዩብ ላይ ፕሮግራማችን ጀመረ። በአካል ዳንኤል ጋር ቆይታ የማደርግበት አጭር ፕሮግራማችን ነው። በነገራችን ላይ ብዙ ጉዳዮችን ግን እንደ ሁልጊዜውም እናነሳለን። በተለይ እንግዲህ ከዴክላን ራይስ የዘንድሮ ስኬት ጋር በተያያዘ ምንድነው ሚስጥሩ የሚል መረጃ አንዳንድ መገናኛ ብዙሃን እያሰራጩ ነው። በተለይ ቴሌግራፍ ሰፋ ያለ ነገር ይዞ ወጥቷል። በተወሰነ መልኩ ይህንን ቀንጨብ አድርገን እናነሳለን። ይሄ ተጫዋች እንግዲህ በትልቁ ባሎንዶርን ስለማሸነፍ ሁሉ እንደሚያለም የገለጸበት አስተያየት ወጥቷል። ይህንን እናያለን። ከዛ ውጪ ከአንቶኒ ጎርደን ዝውውር ጋር በተያያዘ ባርሰሎና ብዙ ነገሮችን እንደከወነ እየተገለጸ ነው። ይሄን በተመለከተ እንግዲህ ከኒውካስልም ግሪን ላይት አግኝቷል። ይሄን ተጫዋች መውሰድ እንደሚችሉ የዋጋ ጉዳዩም ወጥቷል። ይሄ ነገር ምንድነው ሊሰጠን የሚችለው የሚለውን ነገር እናነሳለን። ሰፋ ያሉ ጉዳዮችን እንደሰማችሁ በዚህ ጉዳይ ላይ እንገምታለን። ግን በተወሰነ መልኩ እንግዲህ ያሰማችኋቸው ጉዳዮች ካሉ እናነሳለን። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ነው ወይ ብያለሁ። አንተን እንግዲህ መቼም ከአርሰናል አንጎቨር እንዴት ነው ወጣሁ ያለልህም ሁሴን ቢሆን ያለ ጥርጥር ይሄንን ነበር የምጠይቀው። አንተ መቼም አድናቆትን ከያቅጣጫው እያየህ መቼም ተደምመህ እንዳለህ ተስፋ አደርጋለሁ። ትክክል። መቼስ የአርሰናል ስኬት የብዙዎችን ሁኔታ ያስተናገደ ብዙ ሰዎችም እንዴት ነው በተለይም ደግሞ የአርሰናል ደጋፊዎች የሆኑት ሰዎች ደስታቸውን በተለያየ መልኩ ሲገልጹ እየተመለከትን ነውና የባለፈው ፕሮግራማችን አንተ ባትኖርም የሁሴን ደስታ እንዴት ልዩ እንደነበር ተመልክታለ። የሌሎቹን ደስታ በቃ በሁሴን ማየት ትችላለህ። ሌሎቹን የሚወክል አይነት የደስታ ሁኔታ ነው የነበረው። እጅግ ሞቅ ያለ አሁንም ማሊያው ብዙ አልቀዘቀዘም። እዚህ ሀገር አሜሪካ በደንብ ሲንቀሳቀሱ ያንን ቀዳሜ ማለኩ ምንነካ አለገና እንዴ ነው የሚገዘቀው? እስከ ቅዳሜ ነው ማለት ነው። እሑድ ዋንጫው ተነሳ። ስለዚህ ደግሞ ሶሻል ሚዲያውም ላይ እኮ በቃ ማለት አርቲስቶች፣ ሌሎች የሚዲያ ሰዎች እንግዲህ ያላየነው አይነት የለም እኮ። አሁን እኮ በቃ በደንብ ተገለጠ። እንግዲህ በጋዜጠኝነትም ብቸኛው አይ ቲንክ በሬዲዮ ጉዳይ ላይ ሁሴን ነው አይደል የመጀመሪያ ይመስለኛል ይሄንን እንደዚህ በግልጽ ይዞ የተናገረ። እኔንም አንተንም ጨምሮ በቃ በጃዙር በጓሮ ነው የምንሄደው። መላው ኢትዮጵያ ጋዜጠኞችም አንዳንዶች ነው የፈረንሳይ ቲምም ይፈልጋሉ፣ ችግር የለውም እያሉ ወደዛም የሚሄዱ አሉ። እሱ እንደተጠበቀ ሆኖ ብዙዎቻችን እርስ በርስ እንተዋወቃለን። ግን ያ ሆኖ ሌላ ከህትመት ሚዲያ ማስታውሰው እንትና ነው አይደል ጆሲን እናስታውሳለን። ዮሴፍ ከፈለ እሱ እንደውም እኮ በግልጽ ብቻ አይደለም እንጂ እንትኑንም ተረቡንም ሙሉ እዛው ግልጽ ፌስቡክ ላይ ይዞልኝ ይወጣል። ችግር የለም በዚህ መጣው ለእንትና ወየው ምን አንዴ ያልከና ምን ይላልና ጆሲ በደንብ ነበር የሚያዝናው። ያውጣው በቃ የመልስ ምትሉ ሲሰጠን እንትና ምናምን እያለ በስም ሁሉ እየጠቀሰ ጆሲ በደንብ ነው የሚያዝናናኝ። ግን ብዙ በተለይ በዚህ በጥበቡ ሴክተር ያሉ እንግዲህ በተለይ ሚዲያ ኢንፍሉዌንሰር የሚባሉት እንግዲህ ዘመን ያመጣቸውም ደግሞ በደንብ በቃ ራሳቸውን የገለጡበት በእኛም ጊዜ የነበሩ በርከት ያሉት በስፋት የወጡበት ሁኔታ አለና አንዳንዴ ይሄ ድል መቼም ብዙ ነገር አሳይቶናል። ጥሩ ነው፣ በደንብ የተዝናናንበት ድል እንደሆነ አይተናልና በጥሩ ጎኑ አለፈ። ይደመደም ከሆነ ነው የሚሆነው። ባካሊ አጀቡ እጅግ በጣም ከፍተኛ እንደሚሆን ገምተዋል። እየሰማኸኝ ነው? ተቆራርጦ ነው እየሰማኸኝ? ወጣ ብሎ ነበር። እንግዲህ አሁን ተመልሻለሁ። ወጣ ገባ እያልክ ነው። አይዞህ እንግዲህ ምንም ችግር የለውም። ወጣ ገባም ይፈቀዳል። እሱም ቢሆን ለሁሉም ወደ ዴክላን ራይስ ጉዳይ እንሂድ። አስቀድመን የዴክላን ራይስ ስኬትን የተመለከተ በተለይ እጅግ የተለየ የዘንድሮ ስኬቱን በተመለከተ ዴይሊ ቴሌግራፍ በእውቁ አንጋፋው ጋዜጠኛ
ጄሰን በርት አማካይነት ይወጣው ነገር እያየው ነውና በጣም ትኩረት ሳቢ ነገሮች አሉት። የሚገርመህ ስለ ብቃቱ፣ ስለ ፓንኬክ አፍቃሪነቱ፣ የፓንኬክ ክለብ እንግዲህ የሚበላው ፓንኬክን እንዴት እንደሚወድ የሚገልጹና በርካታ በተለይ በህይወቱ ውስጥ እግር ኳስ ላይ ተጽዕኖ ስላሳረፉበት ማቲው አብሰንን ታውቃለህ። የአርሰናል ቤት ነበር አንድ ተከላካይ ነው። እሱን ጨምሮ እንዴት ተጽዕኖ ያሳደሩበት ሰዎች እንዳሉ የሚገልጽ ነገር ሰፋ ያለ ነገር ይዞ ወጥቷልና እጅግ ብዙ ነው። በነገርህ ላይ ግን እንደው የተወሰኑ ትኩረት ሳቢዎቹን ነገር ባነሳ ከዚህ ከቻምፒየንስ ሊግ መጪውም ጨዋታ ጋር በተያያዘ ትርጉም ይኖረዋል ብዬ አሰብኩኝና ይሄ ተጫዋች እንግዲህ አሁን አርጊብል እንግዲህ አከራካሪ በሆነ መልኩም ቢሆን the best midfielder ሆኗል ነው የሚለው ዓለማችን ላይ ምርጡ እየወጣ ነው ያለው። አሁን ደግሞ በቅዳሜው ጨዋታ ከቪቲኒያ ጋር እንግሊዝ መሃል ሜዳ ላይ ለመፋለም ዝግጁ ሆኖ የሚቀርብ ነው ይለዋልና ለዚህ ተጫዋች የቀድሞ ለዚህ ተጫዋች በተለይ አሁን ያለፈበት ውጣ ውረድ ወይም ደግሞ ለመጣበት ሂደት ስኬቱ ማቲው አብሰንን ወደ ኋላ ሄዶ የሚያነሳበትን ነገር በተለይ አእምሮ ላይ ማይንድ ሴት አፑ ላይ የሰራውን ነገር እንደ በጎ ነገር ያነሳዋል ጄሰን በርትና በዝርዝር ይሄድበታል። በተለይ ይሄ ተጫዋች ምን ተጽዕኖ አመጣበት የሚለውን ግን በብዙዎች ዘንድ ሁሉንም አይነት ባህሪ ያለው መስሎ አይሰማህም ማለት ስታየው፣ ግን ሁሉንም ነው ይላል። ጆከርም ነው ይላል። አንዳንዴ ይሄ በቃ ጥሩ ጨዋታ ፈጣሪ አይነት ሁሉ ቦታ ያለ ለሁሉም የሚሆን አይነት ተጫዋች ነው ይለዋልና አንዳንድ ጊዜ ፕራንኮች ይደረጋሉ አይደል? ያልተገመቱ ነገሮች ፕራንኮችን በማድረግ እጅግ የተካነ ነው። እሱም ላይ ደግሞ ሌሎች ፕራንክ አድርገውት የዚህ ሰለባ የሆነባቸውን ጊዜያት በጣም ብዙ ናቸው ይላልና በባጭሩ ሲገልጸው ደስተኛ የሆነ ለሁሉ ነገር ወደፊት ተራማጅ የሆነና እድለኛ አድርጎ ራሱን የሚመለከት አይነት ሰው ነው ብሎ ነው የሚናገረው። ሂውመር በተለይ ለዚህ ጨዋታ መፍጠር፣ ደስታ መፍጠር በጣም የተካነ አድርጎ ይስለዋል ጄሰን በርት ይሄንን ተጫዋችና አንዳንዶች ደግሞ እንደውም ይሄ ቫይብን ኮንትሮል የሚያደርግ ነው። እንግዲህ ቫይብ ይሉታል አይደል በዘመነኛ ቋንቋ። አንዳንድ ይሄ ደስታ መዝናናት ምናምን ያለበት ሁኔታ ውስጥ ሁሉንም ነገር መቆጣጠር የሚችልና በቃ ዋናው አድራጊ ፈጣሪ ሆኖ ራሱንም የሚያቀርብ አይነት አድርጎ ያቀርበዋልና በተለይ ይሄንን አርሰናል ድሬሲንግ ሩም ውስጥ መልበሻ ክፍል ውስጥም ምን ያህል ተጽዕኖ ፈጣሪ እንደሆነ ከትንሽ የቡድኑ ሰዎች አንስቶ እስከ ላይ ድረስ እስከ ማይክል አርቴታ ድረስ የታወቀ እንደውም ከጽዳት ሰራተኞች እስከ ሼፎች እስከ ማይክል አርቴታ ድረስ እጅግ የታወቀ ተግባቢ በቃ በጣም ተወዳጅ የሆነ ሰው እንደሆነ አድርጎ ነው የሚገልጸውና ይህን ሲል ይላል። ግን አንዳንድ ጊዜ ደግሞ ነገሮች የፉክክር ስሜት ፈጥረው አላስፈላጊ መልክ እንኳን ሊይዙ ምልህ ልብለጥ ስማርት ልሆንብህ እኔ ከአንተ የተሻልኩ ነኝ ብሎ የሚያስብም ሰው ሲመጣ ደግሞ ለዛውም ዝግጁ የሆነ መንፈስ ያለው አይነት ተጫዋች ነው። ይህንን ደግሞ በእንግሊዝ ብሔራዊ ቡድን በተለይ ከጁድ ቤሊንግሃም ጋር በፈጠረው የፉክክር ስሜትና ችግርን ለመጋፈጥ ራሱን በደንብ ለመጠበቅ የተዘጋጀ አይነት ተጫዋች ስለመሆኑ ይገልጻልና ይሄ የሃሪኬን ወራሽ ነን የሚል እንግሊዝ ብሔራዊ ቡድን ውስጥ አንድ ስሜት አለና ያንን ስሜት ጁድ ቤሊንግሃም ይበልጥ ለማምጣት ጥረት ያደርግ ነበርና ኖ አንተ ብቻ አይደለም ይሄን ማድረግ የምትችለው እኔም አለው ብሎ ለጁድ ቤሊንግሃም ቢሆን የማይተናነስ የፉክክር ስሜት የፈጠረበት ራሱን ለማሳየት በሌላው መንገድ ማለት ነው። ኮራ ብለህም እንግዲህ እንፈታተሽ አይነትም ስሜት ቢመጣ ለዛም ዝግጁ መሆኑን የገለጸ አይነት ተጫዋች ነው። በተለይ በሁለቱ መካከል የነበረው ቴንሽን ትንሽ ይሄ አለመግባባት ይታይ ነበር ብሎ ይገልጸዋልና በእርግጥም እንግዲህ ይሄ ተጫዋች አሁን በእንግሊዝ ብሔራዊ ቡድን ብቻ ሳይሆን አሁን በአርሰናል ቤት በቃ የመሪነት ሚና ከሚሰጣቸው ተጫዋቾች ተርታ እንደሆነ የአምበልነትን ሚናም ከገብርኤል ማጋላሽ ሶስተኛው አምበል እሱ ነበር። አሁን እሱንም ተቀብሎታል ይላልና ገብርኤል ማጋላሽ ወርዷል ወደ ታች፣ እሱ ግን ወደ ላይ መጥቷል። እንግዲህ ከማርቲን ኦዴጋርድ እና ቡካዮ ሳካ ቀጥሎ አሁን ሶስተኛው አምበል ስለመሆኑ ይናገራልና ብዙ የሚያነሳቸው ነገሮች አሉ። ስሜቱን ያለመጠበቁን ነገር ሜዳ ላይም ደግሞ ሲያንጸባርቅ በተለይ ብሎ ይገልጻል። አንድ ጊዜ አርሰናል በዚህ ዓመት ከኖቲንግሃም ፎረስት 0-0 በወጣበት ጨዋታ ላይ ኤፍ ወርድ በመጠቀም ስሜቱን እንዴት ሜዳ ላይ እንደገለጸና ይህንንም ደስተኛ ለመሆኑን የሚገልጽበትን ስሜቱን እንግዲህ በብልግና ቋንቋም የተናገረውን ስሜት መልበሻ ቤትም ሁሉ የምትሰበሰቡበት እንደደገመውም ጭምርና ደስተኛ ለመሆኑን ግልጽ ፍላጎት ስሜቱን የሚያንጸባርቅ ተጫዋች እንደሆነ ይናገራልና የማቲው አብሰንን ጉዳይ ያመጣዋል ወደ ኋላ መለስ ብሎ ከዚሁ ጋር አያይዞና
ዌስትሃም እያለ በተለይ ይሄ ሰውነት ቋንቋው በጣም ትልቅ ችግር እንደነበረ የሆነ ችግር ሲፈጠር ወይም ደግሞ ደስተኛ አለመሆኑን ለማሳየት ፊቱ ላይ በደንብ ታየዋለህ። በቃ ችግሩን፣ ህመሙን፣ ስሜቱን በደንብ ትረዳዋለህ ይላልና ያ እንግዲህ ብዙ ጊዜ ጉዳት ነው ላይ ይዞበት የመጣው ነው የሚለውና በተለይ አንድ ስህተት ከሰራ ያቺ የሰራትን ስህተት በቃ በሙሉ ጨዋታው ሂደት ተሸክሟት ነው የሚሄደው። ያ ደግሞ አጠቃላይ ቡድኑ መንፈስ ላይ ራሱም ላይ የሚፈጥረው ጫና በጣም ከባድ እንደነበር ያስረዳልና እንደውም አንድ አጋጣሚ ላይ እንግዲህ ስላቪያን ብሊች ናቸው በነገር ላይ ወደ ላይ ያሳደጉት ዌስትሃም ቤት አንድ ስህተት ሰርቶ ጎል ተቆጠረ። ከዛ በኋላ ቡድኑ 3-0 ተሸነፈ ይላልና በኒውካስል ዩናይትድ ምንም ምርጫ ስለሌላቸው የሰራውን ስህተት በቃ ሙሉ ለሙሉ ተሸክሞት ያንን ስሜቱን ቡድኑ ላይ ስላጋባው እረፍት ላይ እስከ መቀየር ሁሉ ተገደው ነበርና ይሄ በጣም ትልቁ ችግሩ ነበር ይላልና በግልጽም ይመክሩት ነበር። በወጥተው ሚዲያ ላይ ይሄንን ስሜቱን እንዲያረግብ እንዲቀይር ብዙ ይመክሩት ነበር ነው የሚለውና ነገር ላይ በወጣቶች ቶርናመንት ላይ ነው ቤልጂየም ላይ ይዘውት ሄደው አዩት። ከዛ በኋላ ለዋናው ቡድን ፒክ ያደረጉትም ስላቪያን ብሊች እንደሆኑ ዌስትሃም ቤት ይናገራልና ግን አብሰን በተለይ እንዴት እንደረዳው በትልቁ ይሄ ሰውነት ቋንቋውን በመቀየር ረገድ በደንብ ይገልጻል እዚህ ዘገባ ላይና ረድቶታል። በቃ እንግሊዛዊም ነው ወጣት ስለሆነ ይሄንን ልጅ እንግዲህ በደንብ ረድቶታል። አርቴታም ጋር ከመጣ በኋላ እንግዲህ 2023 ላይ በ105 ሚሊዮን ፓውንድ ፈርሞ አርቴታም ኢሞሽናል ካራክተር አለው ይላል። በነገር ላይ ይሄ ስሜቱን መደበቅ የማይችል የሚወጣ ካራክተር አለው ይላልና ግን ይሄን ሲል ሌላ ባህሪ የለውም አይደለም። በቃ ይሄ ታጋይነቱን ዲተርሚንድ መሆኑን ልትጠራጥረው የምትችል ኳሊቲ እንደሌለው ደግሞ አብሮ ይናገራል። ግን ይሄም ቢሆን ይሄ ኢሞሽናል የሆነው ካራክተር የመጣው በ14 ዓመቱ ወደ ቸልሲ ሄዶ ቸልሲ ቤት እያለ በ14 ዓመቱ ከቸልሲ ስለተለቀቀ ያ ስሜት አለ። በተለይ ሌሎች አይቀበሉኝም የሚል ስሜትና ያ ስሜቱን ዝም ብሎ በቀላሉ ሪፍሌክት ያደርገዋል፣ ያወጣዋል፣ ያስተጋባዋል የሚል ስሜት እንደነበረ ወደኋላ ሄዶ ያትታል። ግን አርቴታ ግን ይሄንን በተለይ ኢሞሽኑን እንዴት ወደ በጎ ለጥሩ ዓላማ እንደቀየረው፣ ለስኬት እንደቀየረው፣ ቡድኑን ለማበረታታት እንዴት እንደቀየረው፣ ጭራሽ ወደ መሪነት ኳሊቲ እንዴት እንዳመጣውና ተገልብጦ ጭራሽ እሱ አረጋጊ እንዴት እንደሆነ የሚገልጽ ነገር በዚህ ላይ አብሮ አያይዞ ይወጣልና እንደውም ምን ይላል ዊኒንግ ባሎን ዶር ጭምር ወደሚል ስሜት ውስጥ ሁሉ ይገባል በነገር ላይና አሁን ወደዛ ስሜት ጭምር ዊኒንግ ባሎን ዶር በምሳሌነት አሁን ድሪም የሚያደርገው ሁሉ አሁን ሁሉንም ነገሮች አልፎ እንግዲህ የመሪነት ኳሊቲ ትልልቅ ነገሮችን ስኬቶችን ሁሉ አምጥቶ አሁን ወደ ባሎን ዶር ህልመኝነት ጭምር በፋንሲ ነው አይደል ብለው ጠይቀውታል ራሱን ይሄን ባሎን ዶር ማሰብና ራይስም ቢሆን ምንድነው ለቴሌግራፍ በሰጠው ኢንተርቪው ምንም ሊሚት የለም ከዚህ በኋላ ምልህ ከዚህ በኋላ እንደ ጣሪያ ማስቀመጠው አንዳች ነገር የለም። ስለዚህ ስኬትን በትልቁ ነው ከዚህ በኋላ ማልመውና የማይሳካ ነገር የለም ብሎ እንደመለሰላቸውም ጭምር እዚህ ላይ ያትታልና ሁልጊዜም የሚያስበው ስለመሻሻል ነው የሚጠይቀው ራሱንም ሁልጊዜም እንዴት ከዚህ በኋላ ስኬታማ ሆናለሁ እንዴት ይሻሻላለሁ የሚልን ነገር ነው ሁልጊዜም ባምሮ ይዞ የሚጓዘው ነው። በቃ ሁልጊዜም ጥያቄው ይሄ ነው ይላል ለዚህ ዘገባ ላይና ይሄንን ነው እንግዲህ በጥያቄ መልስ መልክ የሚያነሳው ራሱ ዴክላን ራይስ አይቀርና ከዛ ውጪ ግን ይሄ የማይሸነፍ ኳሊቲው ይሄ አሁን ያዳበረው ስኬት ይሄ ነገር የመጣው አንድም ከቤተሰብ ነው ይላል። አባቱ በነገር ላይ ፕሮፌሽናል ባይሆንም ሰማይ ፕሮፌሽናል ሆኖ የተጫወቱ ናቸውና ልጅም ሆኖ ሜዳ ላይ እንቅስቃሴን ሲያደርግ የሁሉም ቤተሰቦች ልጆቻቸው ላይ ሲሰሩ ሲጮሳቸው ተረጋግተው ምንም ችግር የለም ይሻሻላል የሚል ባህሪን ያላበሱት አባት እንደነበሩ ከሳቸው የወሰደው ነገር እንደነበረ ይሆን እንደሆነና በዚህ ላይ ጥሩ አድማጭ መሆንን ብዙ መማርን የለመደውም ከሳቸው እንደሆነ የሚገልጽ ነገር ወደ ቤተሰብ ሄዶ ያነሳልና በተለይ ግን አሁን በትልቁ የተገለጹ ይሄ ማድመጥ ነገሮችን የመቀበል ኳሊቲን በትልቁ ያንጸባረቀባቸው የዚህ ዓመት ያምናው የካቻምናው ጉዳዮችን ሲያነሱ ሳንቲያጎ ቤርናባው ላይ ታስታውሳለህ ፍጹም ቅጣት ምት ሰጥቶ ፍጹም ቅጣት ምት ይገባል በሚል ዳኛውን ያዋክባል ኪሊያን ኤምባፔ ዳኛውን ፔናልቲው እንዲሰጥ አደረጉ። ከዛ በኋላ ካርድም ሰጡት ለዴክላን ራይስ ምንም አላላቸውም ይሄ ሁሉ ሲፈጸም። ከዛ በኋላ ልክ የቪአር ጉዳይ ውስጥ አልቃ ገብቶ ዳኛው ወደ ስክሪኑ ሊሄዱ ሲሞክሩ በተረጋጋ መንፈስ ምንም አይነት ስራ እንዳልሰራ ችግርም እንደሌለበት ገልጾላቸው
እንዴት ስሜቱን እንዳዝ በቃ መረጋጋቱ እዚህ ላይ እንዴት እንደተገለጸ በደንብ ተናግሯል። ከዛ በኋላ አሁን ብዙዎች የሚያነሱት እንግዲህ ያስቆጠራቸውን እነዛን አስደናቂ ቅጣት ምት ጎሎች ነው። ያኔ ሰር ዴቪድ ቤካም እነ ስቴቨን ጄራርድ እነ ፍራንክ ላምፓርድ ሚዲያው እንዴት እንዳሞገሰው ሁሉ ይናገራል። ግን እዛ ላይ የፈጠረው ይሄ የተረጋጋ ስሜት ምን ያህል በሂደት ያዳበረው ኳሊቲ እንደሆነ ነው በትልቁ የሚናገሩትና አሁን ደግሞ ያኔ ትዝ ይለኛል ወደ እንደውም ይላል ጋዜጠኛው ኪሊያን ምባፔ ወደ ዳኛው ቀርቦ ምንድነው ቪአር ምስሉን ሄደው ተመልከቱ ሲላቸው እንዴት ያዋክባቸው እንደነበረ ዳኛውን ይገልጻል። ግን የእንትና መረጋጋት የዴክላን ራይስ መረጋጋት ግን እጅግ አስደናቂ መሆኑን እዚህ ላይ ሳይጠቅስ አያልፍም። ከዛ ውጪ ግን የገረመኝ አሁን የተፈጠረውንም ይሄንን የመሪነት ኳሊቲውን ታስታውሳለህ አይደል? ሲቲ ታር ላይ ሲያሸንፋቸው ኢስ ኖት ደን ብሎ የተጠቀማትን ነገር አሁን በዘፈን መልክ አውጥተውታል ጭምር ያርሰናል ደጋፊዎችና ኢስ ኖት ደን እያሉ እሱን እያነሱ ይዘፍናሉ እና አላለቀም የሚለውን ስሜት ሁሉም ይላል። የአርሰናል ተጫዋቾች አንዳንዶች ማሊያቸውን ፊታቸው ላይ ሲሸፍኑ፣ አንዳንዶች መሬት ላይ ሲዘረሩና ሲወድቁ በብስጭት እሱ ግን ኢስ ኖት ደን አላለቀም ገና የሚል ነበር ሲናገር የነበረውና ይሄ ምን ያህል የመሪነት ኳሊቲው ጫፍ እንደደረሰ ማሳያ ተደርጎ የመጣ ነው በሚል ነው ጋዜጠኛው የሚገልጸውና በጣም የገረመኝ ነገር አርቴታ ልክ አሁን ዋንጫው ከተነሳ በኋላ ተጫዋቾቹን አናግሮ ይሄንን ቃል ተጠቅሟል። ለሁላችሁም ነገር ያችሁ ነበር፣ አሁን ሁሉም ነገር አልቋል፣ ሁሉም ነገር ተሳክቷል፣ ኢዝ ደን አላቸው። ገብቷል አይደል? ኢስ ኖት ደን የሚለው የዴክላን ራይስን ያችን ንግግር አሁን ወስዶት ሁሉም አልቋል፣ ኢስ ደን አሁን ሰርተነዋል፣ አሳክተነዋል በሚል እንዴት እንደቀየረው እዚህ ላይ ያነሳልና ምን ያህል ደግሞ እንግዲህ ደጋፊዎች በስሙ ይሄንን እቺን ቃል ወስደው ራሱ ስሙን እየጠቀሱ እየዘፈኑ እንዳለም ያነሳል። በነገር ላይ የ105 ሚሊዮን ፓውንዱ ዋጋ የተወሰነ ጫና ፈጥሮበት እንደነበር መጀመሪያ ላይ ያነሳል። ኦፍ ኮርስ ከዛ በኋላ ግን እንደረሳው በሂደት እንዴት ወደ መሪነት ኳሊቲ እየመጣ እንዳለ ብዙ ነገሮችን ያነሳል። የሚገርመው እዚህም ላይ አንድ አዝናናኝ ነገር ያነሳል። በተለይ ሻይ አይደለም ስሜቱን ለመግለጽ ምንም ነገሮች ላይ ተሳትፎ ለማድረግ ወደ ውጪ ለመውጣት ነገሮችን ውጪ ለመከወን ችግር የለበትም ይላልና ዌስትሃም እያለ አንድ ነገር ያነሳል። ፍራይዴ ናይት ላይ አርብ ምሽት ላይ ምንድነው የጥያቄዎች ምሽት በሚል 4 ካፕሎች የሚሳተፉበት ውድድር አለ። ራይስ ከባለቤቱ ጋር ይቀርባል። ሜሰን ማውንት የቼልሲ ጓደኛው ነው፣ የቻይልድሁድ ፍሬንድ እና አካዳሚም እያሉ እሱም ከሴት ጓደኛው ጋር ራያን ፌድሪክ የሚባል ተጫዋችም እንዲሁ ከጓደኛው ጋር ከዛ የሌላም አንድ ቤተሰብ እዚህ ላይ ይጨመሩና ጥያቄና መልስ ላይ ይቀርባሉ እና አንዱ ሙዚቃ ማስመሰል ነው፣ ድምጽ ማውጣት ነውና የራይስ ድምጽ በጣም ይዘገንናል ይላል እና ሁልጊዜም ከአራቱም መጨረሻ የሚወጣው እሱ ነው በመስፈን ግን አንድም ቀን ከመስፈን ወደ ኋላ ብሎ ያቅም ይላል። ሁሌም ለመስፈን በቃ ማይክ ይዞ አንደኛ ነውና ሁሌም ከአራታችን አራተኛ ነው የሚወጣው ግን ምንም ነገር ተሸሞከር በቃ በደንብ ሁሉን ነገር የመሞከር አቅም አለው ይላልና ብዙ ነገሮች ላይ ይቀርባል ይላል። የሚገርም ነገር ኤሊግ ኦፍ ዴር አውን የሚባል ፕሮግራም ላይ አሁን አይስ ቤቢ የሚል ሙዚቃ አለ። ራይስ ቤቢ እያለ እሱ ሁሉ አሁን እሱ ላይ ራሱ ይዘምራል ይላልና የማያረጋቸው ነገሮች ፋሽን ይወዳል ይላል። እንደ ሃሪኬንም ጎልፍ መጫወት ይወዳል ይላል። ፎቶግራፍ ላይ በቃ ፎቶግራፍ መነሳትም ይወዳል ይላልና ግን በተለይ የጎልፍ ተጫዋቾች የሜንታል ስትሬንግዛቸው የአእምሮ ጥንካሬያቸው በጣም ይገርማል ይላልና ብዙ ጉዳዮች ነው በነገር ላይ የሚያነሳው። ከቤተሰቡ ጋር የተያዙ በርከት ያሉ ጉዳዮችንም እንዲሁ በተወሰነ መልኩ ያነሳልና ለሁሉም ግን ይሄ ተጫዋች ከፓንኬክ ጋር የተያዘውን ጉዳይ ማያይዤ ስላነሳው እሱን ላንሳና እጨርሳለሁና ፓንኬክ ክለብ አለ። በተለይ ይሄ እዚህ ብቻ ሳይሆን ሌሎች ዌስትሃምም እያለ የተገበረው የነበረው ነው። ግን አርሰናል ከመጣ በኋላ ሳም ዊልሰን ከሚባል የኮንዲሽኒንግ ኮች እና ቶም ግሬሰን ከሚባል ደግሞ ኑትሪሽኒስት ከምግብ ጋር የተያዘ ባለሙያ ጋር ነው የሚሰራውና በደንብ ረድተውታል። በተለይ ራሱን እንዲጠብቅ በደንብ ረድተውታል። ብዙ ጊዜ የሚሉት እነሱ ዳይት ላይ ያተኩራል። አው ግን ስራም ሲሰራ እንደ ብዙዎች ይሄ ጡንቻ ምናምን ላይ ብዙ ያተኩርም ይላሉ። የሚያተኩረው የእግር ስራዎች ላይ ነው በብዛት ይላሉና ከዛ ውጪ ከአእምሮ ጋር የተያዙ ጉዳዮች ነው የሚያደርገው። ግን የፓንኬክ ክለቡ ተሳትፏለውና ከ5:30 ጨዋታ በእንግሊዝ ሰዓት አቆጣጠር ከ5:30 ጨዋታ በፊት ሁልጊዜም
እስከ አንዳንድ ጊዜ በብዛት እስከ 8 ፓንኬክ የመብላት ልማድ አለው ከጨዋታ በፊት ይላልና ይሄንን ደግሞ የሚገርመው በሲረፕም በማርም ይሄ አለ አይደል ሲረፑ የፓንኬክ መብያ እንትኑ አለ ቅባቱና ከሱና ከማር ጋር ቀላቅሎ ነው የሚበላው ይላልና ይሄ አንድ ልማዱን በደንብ አድርጎ ሲያነሳ አስተውያለሁ እዚህ ጋር ዚቼንኮ the horse ነው የሚለው ፈረሱ ነው የሚለው ከጉልበቱ አንፃር ካለው ኃይል አንፃርና ሪካርዶ ካላፊዮሪ ደግሞ እዚህ ከመጣ በኋላ ባለው ፓወር ይደነቃል ግራ ይገባዋል ይላልና በጣም ከገረሙት ኃይል ከቀላቀለ እንቅስቃሴው እና አቅሙ ጋር በተያያዘ እሱ ይገርመዋል የሚል ነገርን እዚህ ጋርም ጽፎ አይቻለሁ በነገርህ ላይና ብዙ በርካታ ጉዳዮች ከዚህ ጋር ቀርበው ተያይዘው ቀርቧል ግን ፔፕ ጋርዲዮላ በነገርህ ላይ ሊያስፈርመው ፍላጎት ነበረው እሱንና በመጨረሻ ታስታውሳለህ አቲንክ አልሳሳትኩኝ ወደ ኋላ ሄዶ 2023 ላይ ይመስለኛል ሊያስፈርመው ፍላጎት ነበረው ይላል በኋላ ግን ከሱ ይልቅ ሌላ ተጫዋች መርጦ ነው በነገር ላይ ያስፈረመውና ያን አጋጣሚ እንደ መልካም አጋጣሚ ነው ዛሬ የሚያዩ ይላል ምክንያቱም ፔፕ ያን ያስፈርሙት ቢሆን ኖሮ ይሳካል አይሳካም ጥያቄ ይነሳል በነገር ላይ አንዳንድ በፔፕ ስር ያለፉ ተጫዋቾች ስኬታማ የማይሆኑበት ሁኔታ ስላለ ከዛ ጋር ያይዘው አንዳንዶች ያነሳሉ ግን ይሄ ይሆናል አይሆንም ለማለት የሚከብድም ቢሆንም አሁን ላይ መጥቶ እንግዲህ አርሰናልም መርጦ ስኬታማ የሆነበትን መንገድ ስታይ የእውነትም ያንን ዝውውር እንድትጠራጠር የሚያደርግ ይመስላልና 22 ላይ ነው በነገር ላይና ካልቪን ፊሊፕስን ነው የመረጠው ያን 45 ሚሊዮን ፓውንድ ወጥቶበት ሄደ ያ ተጫዋች አልተሳካለትም ፔፕ ራይስ ከዚህ በላይ ከፍ ያለ ዋጋ ያወጣል ግን የካልቪን ፊሊፕ ረጃጅም ፓሶች በጣም ፐርፌክት ናቸውና በጣም ይጠቅመናል በሚል ነበረ ያንን ፔፕ የመረጠው ግን ስህተት መስራቱ በደንብ ታይቷል በሚል እንግዲህ ራይስን አለመምረጡን እንደ ችግር ያነሳል በርካታ ጉዳዮች ሰፍረውበታል ዋናዎቹን ግን በ20-21 ደቂቃ ለመነካካት ሞክሬያለሁ በአካል እየጨረስኩት እንዳለ ሰዓቱ የጎርደን ያው የዴክላን ራይስ ብዙ ጊዜ የተባሉ ናቸው እንደ ሁሌም በጥንካሬ የሚነሳ ተጫዋች ስለሆነ በዛ ነለፎዴ የጎርደን ሌላኛው እንግሊዛዊን ተጫዋች በተመለከተ እንደዚህ አይነት ዝውውሮች ሳይጠበቁ ይሄ ሊቨርፑል የሚፈጽማቸው አይነት ዝውውሮች ናቸው ሊቨርፑል ብዙ ጊዜ ሳያንዛዛ በቃ ተስማማ የሚለው ነገር የምትሰማበት አይነት ቡድን ነው ምናልባት እንደ ኢሳቅ አይነት የተንዛዛ ዝውውር ካልሆነ በስተቀር ዶሚኒክ ሶቦስላይን ሲያመጣ እነ ማካሊስተርን ወደ ቡድኑ ሲያመጣ እነ ሪያን ራቨንበርግ ወደ ሊቨርፑል ሲመጡ በሙሉ በቃ ብዙ ወሬ ሳይበዛባቸው የተጠናቀቁ ዝውውሮች ነበሩና ያ አይነት ይመስላል አሁን የአንቶኒ ጎርደን ወደ ካምፕ ኑ ለመሄድ ከጫፍ መድረስ 80 ሚሊዮን ዩሮ ይደርሳል ነው የተባለው ሁለቱ አካላት ተስማምቷል ተብሏል ዴኮ ሰሞኑን ለንደን ነበረ ደግሞ የጎርደን ወኪሎችም እንደዚሁ በባርሴሎና ታይቷል የሚል ነገር ሲነሳ ነበር የ25 ዓመቱ ተጫዋች ከባየርንም ፍላጎት ነበረው ግን ምርጫውን ባርሴሎና ስለማድረጉ መነሻዎች አሉ እንግዲህ ከዓለም ዋንጫ መጀመር በፊት ይሄ ተጫዋች ወደ ባርሴሎና የሚያደርገው ዝውውር ያጠናቀቃል እየተባለ ነው የሚገኘውና የመጨረሻ የፒአይኤፍ ወይም የሳውዲ ሰዎች ሳይ ነበር የሚጠበቀው እነሱም የዝውውር ሁኔታውን ተስማምተውበታል ስለዚህ ከጫፍ ደርሷል በቀጣይ ወይም በዚህ ሳምንት መጨረሻ ድረስ ምናልባት አንቶኒ ጎርደን አዲሱ የባርሴሎና ተጫዋች መሆኑ ይታወቃል የተባለው የራሽፎርድ ቆይታ አጠራጣሪ እንዲሆን አድርጎታል እየተባለ ይገኛል ከወዲሁ ዲ አትሌቲክ ላይ ዴቭ የባርሴሎናን ጉዳዮች በተመለከተ የሚጽፈው ፖል ባሉስ የኒውካስል ጉዳዮች ላይ ከቅርብ ሰዎች መረጃ ያገኛል የሚባለው ጆርጅ ኮልኪን እንደዚሁም ለማንቸስተር ዩናይትድ ቅርበት እንደዚሁ ላውሪ ዊትዌል እዚህ ጉዳይ ላይ የተለያየ ሐሳቦችን አስፍረዋል የሚል ነገርን ተመልክቻለሁ ዲ አትሌቲክ ላይ ኒውካስሎች ለምንድነው ይሄንን ተጫዋች ለመሸጥ ፍላጎት ያላቸው የሚለውን ጉዳይ ያነሳል በቀዳሚነት ኒውካስሎች አሁንም ትልልቅና ወሳኝ ተጫዋቾቻቸው ከክለባቸው ባይወጡ ዊሽ ያደርጋሉ ነው የሚለው ዴቭ የቡድኑ አምቢሽን አሁንም ግልጽ ነው መድረስ የሚፈልግበት ቦታ አለ ግን ያ ነገር ለጊዜው አልጋ ባልጋ አልሆነላቸውም ይላል እንደውም ባለፈው የዝውውር መስኮቶች ላይ በጣም ከባድ ነበሩ ለኤዲሃው ቡድኑ ከማጠናከር የበለጠ እንደውም ልክ ይሄ ካዚኖ ቤት እንደገባ ይሄ ድራንካርድ ኢን ካዚኖ ብለው ነው የገለጹት ዴቭና ያ አይነት ነገር ነው በቡድኑ ውስጥ የተፈጠረው እንደ ኢሳቅ አይነት ተጫዋችን ጭራሽ የቡድኑ ወሳኝ
ተጫዋችን እስከ መልቀቅ የደረሰ አይነት ነገር ነውና ምናልባት ይሄ የኢሳቅ ዝውውር የቡድኑን ሁኔታ አምቢሽናቸው ትክክለኛ ነው የሚለውን ነገር ሁሉ ለመጠራጠር አስበዋልና ያኔ እሱን ለመተካት ፍላጎቶች ጥረቶች ነበሩ ግን በጣም ውድ ነበር ደግሞ ቡድኑ የሚፈልጋቸው ተጫዋቾችን በቀላሉ አላገኘም የእንደዚህ አይነት ችግሮች ደግሞ ኒውካስልን ቡድኑ በጣም በእድሜ አንጋፋ እንዲሆን እንደዚሁም ደግሞ በጥራትም ዝቅ እንዲል አድርጎታል ይላል እና ይሄ ዝቅ ማለትን ደግሞ ለማጠናከር አሁን በደንብ ሪንፎርስ ለማድረግ ብዙ ስራዎች መሰራት አለባቸው ቡድኑ ከኮሜርሻል ገቢዎች ያገኝ የሚታሰበው ነገር አልመጣም ነው የሚለው ዴቭ ስለዚህ አሁን ስኬት የለም ስለዚህ እንግዲህ አረቦቹ እንደፈለጉት አልሆነላቸውም ብቸኛ መንገዳቸው ያሏቸውን ውድ ተጫዋቾች ለጊዜው እየሸጡ ትክክለኛውን ስኳድ መገንባት እስኪችሉ ድረስ በዛ መቀጠል ያኔ ከኮሜርሻል የሚገኘው ገቢ ከፍ ሲል እንግዲህ ወሳኝ ተጫዋቾቻቸውን ለማቆየት ይሞክራሉ ነው የተባለው የቡድኑ ስፖርቲንግ ዳይሬክተር ሆኖ እየሰራ ያለው ሮስ ዊልሰን እንደዚሁም ደግሞ ሲኢኦ ዴቪድ ሆፕኪንሰን እነዚህ ሁለት ሰዎች ናቸው ከባርሴሎና እንደዚሁም ከባየርን ጋር ሲደራደሩ የነበረው በተሻለ ብር ይሄ ነገር እንዲሸጥ የሚላለና ጎርደን ከሁለት ዓመት በፊት ወደ ሊቨርፑል ለማምራት ከጫፍ ደርሶ ነበር ግን ያኔ እንዳይሄድ አድርገውት ነበር ከተስማማ በኋላ ደግሞ የሊቨርፑል የልጅነት ደጋፊ መሆኑን በግልጽ ይታወቃል አሁን ግን ከሁለት ዓመት በኋላ ይሄ ጥሪ ከባርሴሎናም ከባየርንም ሲመጣ እንደዚሁ ችላ ብለው ማለፍ አልፈለጉም ይላል ከዛ አንፃር ነው ለምንድነው ኒውካስል እንዲሸጥ የሆነው የሚለውን ከዛ አንፃር ይቃኙታል በባርሴሎና ለምንድነው የሚፈልገው ለሚለው አሁንም የመስመር አጥቂ ይፈልጋሉ ይላል እና ዋነኛው ደግሞ እንደ ዴኮ አይነት ሰዎች ደግሞ የሚፈልጉት ለምንድነው ተጫዋቹ ማጥቃቱ ላይ በሁለቱም ፍላንኮች የመጫወት ብቃቱ ከዛውጪ የጥራትና ጥልቀትን ለቡድኑ ከመጨመሩ ባለፈ ባርሴሎና ላይ ብዙ የሚነሳው ይሄ ከኳስ ውጪ ያለ እንቅስቃሴ ወይ ፕሬሲንግ ላይ አንደኛ ነው ሁሌም እናነሳዋለና ኒውካስል ላይ ፕሬሲንግ አስጀማሪ ልክ አርሰናል ላይ ወደጋር እንደምንለው የኒውካስል ፕሬሲንግ አስጀማሪ እሱ እንደሆነ ያነሳሉና ለባርሴሎና እንደ ላሚን ያማል አይነት ተጫዋቾች ደግሞ እሱ በጣም ሞባይል ስለሆነ እዚህም እዛም እያለ ስለሚጫወት ትኩረቶች ወደሱ ሲሆኑ እነ ላሚን ያማል ስፔሶችን አግኝተው ይጠቀማሉ ገቦች እድሎች እንዲፈጠሩ ያደርጋል ይላል ኒውካስል ተደጋፊዎች ምን አይነት ስሜት ይኖራቸዋል በፕሪሚየር ሊጉ በጣም ደስተኛ ሆኖም ግን 6 ጎል ነው ያስቆጠረው ይላል በቻምፒየንስ ሊግ 10 ገደማ ገቦችን አስቆጥሯል ግን በፕሪሚየር ሊጉ ያን ያክል አልነበረም ይላልና ኒውካስሎች በሚፈልጉት ሰዓት ባለፈው በቀይ ካርድ የወጣበትን አጋጣሚ ያነሳሉ ደግሞም ከሊቨርፑል ጋር በነበረም የካራባኦ ዋንጫ ጨዋታ በቅጣት ምክንያት አልነበረም ሻምፒዮን በነበሩበትም ጨዋታ ላይ እንደዚሁ አልነበረምና ኒውካስል ደጋፊዎች በጣም በሚያነሷቸው በጣም በሚፈልጉት ጊዜ ያልነበረ ተጫዋች ስለሆነ ብዙ ስሜታቸው የተደበላለቀ አይነት ነገር ነው የሚል ነገርን ያነሳሉና ተጫዋቹ የዘንድሮ ቁጥሩ 6 ጎል አስቆጥሯል 3ቱ ከፔናልቲ ነው 2 አሲስት አድርጓል በ26 ጨዋታ ግን ይሄ ቁጥር የባርሴሎናን ተጫዋቹን በተመለከተ ያለን እይታ አላንሸዋረረውም ይላል ዴቭና ብዙ ቁጥሮችን ያነሳሉ ከዛም ውጭ ቅድም ያነሳናቸው አይነት ነገሮችን እየጠቀሱ በትልቁ ደግሞ ፍሊክ የሚፈልገውን የማይደራደርበትን ይሄ የማያባራ ፕሬሲንግን ከዚህ ተጫዋች ማግኘት ይችላልና ይሄንን እድል ይሰጣል የሚለውን ነገር አንስተዋል እንደዚሁ ከኒውካስል ተጫዋቾች በዘንድሮ የውድድር ዓመት ብዙ ድሪብል እያደረገ በ90 ደቂቃ ብዙ ድሪብል የሚያደርገው ተጫዋችም እሱ እንደሆነ ያነሳሉና አሁን የቻምፒየንስ ሊግ ፎርሙ ደግሞ በደንብ ትልቅ ስለነበር የባርሴሎናን ትኩረት እንዲስብ አድርጎታል የሚል ነገርን ያነሳ ያዛው ጨዋታ ላይ እርስ በርስ በነበረው ጨዋታ ላይ ያሳየው አስደናቂ ብቃት ነበር በነገር ላይ ያ ቶናሌም ይለቃል ይያሉ ነው ኦፍ ኮርስ እንግዲህ ፋይናንሻል ፌር ፕሌይ የሚባለው እንግሊዞቹ ህግ ከዛውጪ ሳውዲዎቹ አሁንም ምንድነው ሳውዲዎቹ በዚሁ በምንድነው በኢኮኖሚ ቀውሱም አሁን በተፈጠረው የመካከለኛው ምስራቅ ቀውስ መነሻ ብዙ ገንዘብ ወደዛ ይልካሉ ተብሎ አይታሰብም ይሄ ነገር ሲቲም ላይ ይመጣል ተብሎ ነው በአንዳንዶችም እየተገለጸ ያለው ለሁሉም ግን ኒውካስል በዚህ መንገድ ከቀጠለ በቀጣይ ዓመታት ምን አይነት ቡድን ይሆናል የሚያጓጓ ነው የሚመስለው አንዳንዶች ነው ሊሸጡትን ፍላጎት አላቸው የሚል ወሬ ሲያነሱ ነበር አይደል ይሄን ቀደም ባለው ጊዜ ለሁሉም እና ያለን እንግዲህ ኤችዲ ስፖርቶች ነበርን የዛሬው ቆይታችን የተከታተላችሁትን ይመስል ነበር
ተመልሰን እንመጣለን። በነገራችን ላይ ለቅዳሜው ዝግጅታችን እንግዲህ ለንደን ያለው ባልደረባችን ሁሴን ከቻምፒየንስ ሊጉ ጋር በተያዘ እዛ አካባቢ የሚነሱ ፈረንሳዮች እንዲሁ በስፋት እያወጡ ያሉ መረጃዎችን በተወሰነ መልኩ እንደሚያጋራ እንጠብቃለሁ። በቅዳሜው ፕሮግራም በተወሰነ መልኩ እሱንም እንደምትሰሙ ኮዲዮ ለመግለጽ ነው። በአካልዬ አበቃት። መልካም ጊዜ ብያለሁ አድማጭ ተመልካቾች። ባባይ ሰላም ሁዴ። መልካም ጊዜ ላንተ። HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! HD Sports